ልጅ እንዲታመም በሽታ ላይ እንዲወድቅ አይሁን ሆኖ እንዲሞት ያሰባችሁን ያሰራችሁ ሰዎች ምንም ነገር በሽታ ታውቅ አልቻለም። አሁንም የወረቀቱ ዶክተሩ ሲጠይቆ ምንም ነገር አልተገኘም። እንዳስጠላ በተላከ ነገር ላይ በራሱ በተላከው ጉዳይ ስንት ቦዲ ካውንት አለክ? ስንት ቦዲ ካውንት አለክ? እሺ ሎኪ 20 ላምጣ ውስኪ ካገጨዋታ ኦስኩ ኒውስኩ ታሪክ አላታ Hello ladies and gentlemen, this is your boy Nazi. Subscribe my channel and give me my comments. ራሽዎችን የክሪን ሲያወሩ ጋይስ እንደዚህ አለው መጨረሻ ላይ I like it. You like me. እንዴት ናችሁ ግን? አማን ነው ክብሩ ይስፋ በዴቪል ደፋ ዛሬም ተለመደና ተዘናፍታ ቀናብራ ሜር ቪዲዮችን ይዤ መጥቻለሁ። አልገባችሁም? በጣም ብዙ የሚያነጋግር ነገር በቲክቶክ ሀፕን ተደርጓል። ኦኬ ሶ ሁሉም ነገር ላይ ነው የምንገባበት። ከሁሉ በላይ ይሄን ቪዲዮ አሁን እያየሁት ላይክ አድርጉት። ወደ ቲክቶክ ስብስቦቻችን ሃኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። መርጌታ ይችላል። ሃኒ እዚህ ጠንቋዮች አጣምቶብን የክርስቲያን ቻናል ነው። ሰላም ውድ ወንድሞቼ እና እህቶቼ፣ ስንት ቦዲ ካውንት አለክ? ስንት ቦዲ ካውንት አለክ? ማሞን ለመንፈስ ቅዱስ እንዴ እሺ ሎኪ 20 እሺ ሎኪ 20 ይሄ ሎኪም ሃይኪም ሚድል ኪም ሀያ ልትሞላ አትችልም። ዩ ጌም ላይ የተጫወትካቸው እና የገደልካቸው ኢነሚዎችንም ቦዲ ካውንትን ብንደምረው 20 አይመጣም። ባለጌዎች 20 እሺ ኃጢአት ነው። ማናውቀው ትውልድ ጋይስ ፊቷ ስትሬት ነው። ስንት ቦዲ ካውንት አለ ይላል። ሎኪ ሃይኪም አለው ለካ ቦዲ ካውንት። እኔ ታውቂ እኛ የታውቃን ጋይስ አይደርስንም እንደዚህ አይነት መረጃ። ስንት ቦዲ ካውንት አለክ? በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርንም ጋይስ የሆነ ነገር ልል ነው ግን ማለት ነው ስታሰር ፍትህ ብላችሁ ብትጽፉ እኮ ነው። ኦኬ የሆነ ነገር ልል ነው። የጠቅላይ ሚኒስትሩ የባስኬትቦሉ ግቡን መሳቱን 8 ዓመታቱን ይገልጻል። ቴንክ ዩ ጋይስ። አይደለም መሰለህ ምሮፈል አይፎን 17 ፕሮ ማክስ አይፎን 17 ፕሮ ማክስ $100,000 አይፎን 17 ፕሮ ማክስ $100,000 $100,000 ያስገቡታል። ይቀውናል፣ ደብረውናል፣ ብታምኑም ባታምኑም በቁም ሞተናል። የገባ አሁን ባለፈው ሮቤልን $100,000 ገባ ብዬ ቻሌንጅ ሰጣሁት አይፎን 17 ፕሮ ማክስ ለመግዛት ዱባይ ስንሄድ ገባ። አሁን በጠዋት ነው ያየሁት። በጣም የሚያሳዝን ከገንዘብም ከጊዜም ሳትመጥ እንዴት አየሁት? ወንድሜ ነው፣ በጣም የምወደው ወንድሜ የማይረሳኝ የአሸራዬ የማይረሳኝ ወንድሜ ነው። የዱናዬ በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርንም ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ፣ በጣም ያዘንኩት የሆኑ ይሄን የመሰለች ልጅ እግዚአብሔርን እንደዚህ ይላርገን ካጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያሳስሉ ጌታ ከቸርች ስንወጣ አንቺ ቸርች ውስጥ መታሰር ነው ያለብሽ።
አይስዌር ቻርች ውስጥ መታሰር ግጥም ተደርጎ ድሮኔ እንደውም ማቀው ነበር። ቤተክርስቲያን ልንጠመቅ ስንል የሚታሰሩ ልጆች አሉ፣ የሚያስቸግሩ ምናምን የሚባሉ ብዙ ሴጣን ያለባቸው ይታሰራሉ። ድሮ ስትጠመቅ ነው ማለት። አንቺ እዛን ውስጥ በሁለት ይሄ በግ የሚታሰርበት ገመድ መታሰር ነበረብሽ። ዘ ሌቭል ኦፍ ኢንታይትልመንት። ኧረ በስመ አብ ወልድ መንፈስ ቅዱስ። መልኩ ከኛ ነው ወይ ይላል። ከዚህ ልጅ ጋር ኢንተራክት ስትራክ መልኩ ካንተ ነው፣ ጸባዩ ካንተ ነው፣ መኪናው ካንተ ነው። እሷስ ኤግዚስት ብቻ ታርግ ወረጂ። ሽፉት የኛን ቪዲዮ እዚህ ጋር አድርጋው የሚከራከሯትን በሙሉ አድርጋው ጆርዲ እዚህ ጋር በኩራት ነው የምታወራው። ሽፉት ጆርዲ ለመሰላችሁ ጆርዲ እኔ አሁን ለምሳሌ ብዙ ኖርማል ሰው ጠዋት ተነስቶ ኤነርጂውን የሚያገኘው ከተኛው እንቅልፍ ከሚበላው ምግብ ካነበበው መጽሐፍ ነው። ጆርዲ ኤነርጂዋን የምታገኘው ከኢንተርኔት ግጭት ነው። አታየውም? ፕራውድሊ የምትከራከራቸውን ከኛ ጋር ምናምን ቪዲዮን አድርጋ ይሁላችሁ። በጣም ስማርት ከመሆኑ የተነሳ የሁሉ ሰው ይከራከረኛል እኮ ነው። ሁለተኛውን ሳይድ ልትረዱ አትችልም። እንዴት ነው ይሄ ሁሉ ብዙ ሰው የሚከራከረኝ? እኔ ጋር ትንሽ እኮ የሆነ ዝንፍ ያለ ነገር ሊኖረኝ ይችላል። ኖ እኔ ልክ ነኝ። እነዚህ በሙሉ ስህተት ናቸው። አሜን። የራሳቸውን ህይወት ሳይመሩ ወደ ሰው ህይወት ውስጥ ይገባሉ። በዛ ላይ ንግግራቸው አይጣፍጥ። እንዲህ ያለ ቆሻሻ ህዝብ ነው ያለ። ጥሩ መናገር። እንዴት ናችሁ? ደህና ነው? አብሽሩ፣ አይዟችሁ። እንዴት ናችሁ? ይሄ ነው። ስንት አገኘ? እንዴት አገኘ? ይሄ እንዴት ሆነ? በሰው ህይወት ውስጥ እኔ በቢሊዮን ዶላር ብታገኝ ደስ ነው የሚለኝ። ገንዘብ አይመስለኝ። እንኳን ይሄ ለወደቀ ኢትዮጵያ ቫይስ ሞቲቬሽን አለ ግን አለበት። ማይክል ጃክሰን ማይክል ጃሉድ ዶክተር አብይን ያውቁታል? ዶክተር አብይ ስንቱ ዶክተር ነው? ሁሉም ዶክተር ሞልተዋል። እግዚአብሔር የተመሰገነ ይሁን። እማማ ዝናሽዬ አሜን። እኛን እንዳበላ ደግሞ የተራቡትን የተጠሙትን ያብላልን። ያሳችሁ ስንት ዓመቶት ነው እማማ ዝናሽ? አሁን ምን አገባህ? ብቻውን ነው የሚያድሩት እዚህ? እርስዎ ምን አገባህ? ምን ጠያቂ አደረገ? እሱን ጠይቀው ታለ። አዎ። እና በዚህ ነው ራሷን የፈነከትከው? አዎ። ጎበዝ። ወፍረዋል። እንዴ እያልክ ሰውነት ያለቀ ሂሳብ እያለ ነው። ሂሳብ ሂሳብ ምንድን ነው? ገንዘብ ክፈሉ፣ የበላችሁበት የጠጣችሁበትን ሂሳብ ክፈላ። ወረጎራ ሱካር አልገባም። ኧረ ጭራሽ ሱካር አልገባም። ደሞ ሳናስትሏል። ወይዘሪቷ ዝናሽ መቀመጥሽ ነው ወይ ኑሮዬ ብለሽው ልቤን እንዳንኮላጥል ላይ ሰቅለሽው። ቀበሌ ነው መሰሉት? የእኛ ቀበሌ የቱ ሰዓት ደርሷል? ጥቁር አልወድም። ጥቁር ሲየሸቃል ነው። አንተ ዩኒቨርሲቲ ተምረሃል? ዩኒቨርሲቲ ትምህርት በበሩ በኩል አልፌያለሁ። ዩኒቨርሲቲ ትምህርት ዲግሪ ጭና አለ። ዲግሪ አልኩህ። አይ አልጫንኩም። ዲፕሎማ ነው የጫንኩት፣ ዲግሪ አልጫንኩም። አልተማርክም። ዝም ብሎ የማህበሩ ተላላኪ አስተባባሪ ተላላኪ ረባሽ። ዩዝድ ጫማ ያስፈልገኛል የምትሉ በተለይ አካባቢ ዩዝድ ይሄማ ዩዝድ አይደለም። ዩዝድ አይደሉም እነዚህ አቢዩዝድ ናቸው። አቢዩዝድ ኢሳያስ ብዙ ጊዜ ያለን አናሊሲስ ባዮሎጂ ኢሳያስን ቴክ ኬር ያደርገዋል የሚል ነው። ከዛ በኋላ 3 ጠቅላይ ሚኒስትር
አይተናል። ኢትዮጵያ ውስጥ በሰው እድሜ አይቀለድም። ትናንት አረፉ እንጂ የኢሳያስ እናት 100 ዓመታቸው ድረስ ነበሩ እና አንድ ወቅት አንገላ ሜርኬል ይሄ ሰውዬ ነው የሚያስቸግረው ይላሉ ኒውዮርክ አንድ ስብሰባ ላይ። ስለመሆኑ ሰውዬው ስንት ነው እድሜው አሉ። ከዛ ተጠየቅኩ። 71 ነበር መሰለኝ 72 አልኩኝ። በጣም ደነገጡ። የሙጋቤ ታሪክ ግምት ውስጥ ካስገባን ከዚህ ሰውዬ ጋር ገና 20 ዓመት አለን ማለት ነው አሉ። እሱ የኛ አሳምሽን በባዮሎጂ ስራውን ይሰራል የሚል ነበረ። ባዮሎጂ ሌሎቻችን ላይ ነው የሰራው። ኢሳያስ የኢትዮጵያ ናሽናል ሴኩሪቲ ችግር ሆኖ እድሜው እስከፈቀደ ድረስ ይቀጥላል። የሚስተካከል ነገር ጌች እኮ ታሪኩን ይናገር። በጣም ቆንጆ ቀን የነበረኝ። ያው ቀጣይ ምንድን ነው የምታረጊው? ስፖርት ነው የምሰራው። ወይኔ ቀድመሽ ብትነግሪኝ ኖሮ እኔ ጠዋት ያልሽ ስላሰብኩ ነው እንጂ ልብሴን ይዤ መጥቼ ደስ ብሎኝ ነበር የምሰራው። አንቺ ይሄድ ትሰሪያለሽ፣ እኔ ደግሞ እየመጡ ነው የሚያሰሩኝ። ለምን በጣም ቆንጆ ቀን ነበር። ለምን ጊዜ በኋላ ከብዙ ጊዜ መጥፋት በኋላ አሁን በካሜራ ላይ ተከስታለች። ባለፈው ጊዜ አንዳንድ ወዳጆች ጎስቆልቆል ያለ መልኳን ለማሳየት እየሞከሩ ቺቺ ወይኔ ምናምን ሲሉ ነበረ። ወዳጆች መጎሳቆልም ሆነ ምንም እንትን በሰው ልጅ ላይ ሁልጊዜ የሚያጋጥም ነገር ነው። ዛሬ ብትጎሳቆል ነገ ፏ ትላለ፣ ዛሬ ፏ ብትል ነገ ትጎሳቆላለ። እንትን አይደለም፣ ምንድነው ወጥ አይደለንም፣ የሰው ልጆች ነንና ዋናው ትልቁ ቁም ነገር አንተን ያመነ ምን ሆነ ነውና ይሄው ዛሬ አንተን ያመነ ምን ሆነ እያለች ነው ከእህቷ ሶፊያ ሽባባው ጋር በመሆን ነው። እግዚአብሔርን ነው ያመሰገነ ያለው። እኛም አብረን አመሰገንን። እንኳንም አየልሽ ጂጂዬ፣ በጣም ነው የምንወድሽ። አንቺ የኢትዮጵያ በቃ ምልክት ነው። በተለይ ከአባይ ጋር በተያያዘ አይደለ ወዳጆች? በጣም ነው አባይ አድዋ። እኔም አልኖርኩም፣ አልበላሁም፣ አልጠጣሁም። እንኳን ሚስቴን ላበላ ላጠጣ ምልል እኔም አልበላሁም፣ አልጠጣሁም። በቃ ካላስ ኢትዮጵያ በደሃ ሀገር ላይ መግባት አይቻልም፣ አይቻልም፣ አይቻልም። ደሃ ነኝ። እኔም አልኖርኩም፣ እንኳን ላገባ እንኳን ላገባ እኔ አይቻልም። በደሃ ሀገር ላይ መግባት አልችልም። በደሃ ሀገር ላይ ማግባት አልችልም። እኔ ከማይረቡ ሰዎች ጋር ስላለሁኝ አይሆንም ነው። ከእንስሳ ጋር ነው ያለ ለውጥ ነው። በፍቅር ለተጎዳን ራሳችን ለማጥፋት ለወሰንን ምን ትያለሽ? በፍቅር ምን እልሻለሁ መሰለሽ ማሪ፣ እንዴት ስራ ፈተሻል እልሻለሁ። አንቺ ስራ ፈት ነይ፣ ሲጀመር ወደዚህ ነይ ላዋራሽ። ስራ ፈት በፍቅር ነው የተጎዳን። እንዴት ትኖሪያለሽ? ኑሮ ይቀጥላል፣ ትኖሪያለሽ። የምን ማባበል ነው ደግሞ? በፍቅር ላይ ማነው አንቺን ተጎጂ ያደረገሽ? ወገብሽን አሰር ታረጊያለሽ፣ ላይፍ ይቀጥላል ትያለሽ፣ ወደ ኑሮሽ ትመለሳለሽ። የምን መሽሎጥሎጥ መቁሎጥሎጥ ራሴን ላጥፋ ማለት ነው። ባምቡላ ሞቲቬሽንስ ብለናል። ትሙት ነው አይመቸኝም። ደግሞ ስንት ችግር ይድረስብሽ ምናምን እንጂ አፈቀርኩ ብለሽ ራሴን ላጥፋት ያለሽ እንዴ? ቀልደኛ ነሽ በገብርኤል። የምሬን ነው። ሁሉም እንደዚህ እንሆናለን። ሁላችንም ደርሶብናል። ኑሮ ግን ይቀጥላል። የኔ እናት ተስፋ እንዳትቆርጭ በእንደዚህ አይነት ነገር ትረስት ሚ። የተሻለ ሊመጣ ነው ብለሽ እሰይ ብለሽ ኑርት ነው። እሺ ማሬ፣ ላይፍ ይቀጥላል። ቆንጂዬ ሞቲቬሽን። ጓደኛ ጥለህ ብትሄድ ሌላ ጓደኛ ያመጣል። ፍቅረኛ ጥለህ ብትሄድ ሌላ ፍቅረኛ ያመጣል። ግን ወዳጄ እናት ጥለህ ብትሄድ ምንም ያመጣ ማለት አባቱ እንዴት እንደተነቃቃ ጋይስ፣ በጣም ደስ የሚል ልጅ ሁሉን ከቻይና እያስመጣ ወይኔ ቃቂ ግን ምንም ማታውቀው ነገር የላት እንዴ? ቲክቶከር ያለች ቲክቶከር ነች። የህፃናት ፕሮግራም ነው ጋይስ። አይቻ አልተከታተልኩትም። ታዲያ ለምንድን ነው ሁሉ ትልቅ ሰው ያለው? እሺ ይከብዳል፣ ግን አላማውን ሲገባ አንድ ነገር ስትለምደው በቃ ኖርማል ይሆናል። እኔም ራሱ አሁን ከኦዲየንስ እኩል ያ እጄ እንደሆነ እያመንኩ ነው አይደል? ይሄኛው እጄ እውነተኛ እጄ እንደሆነ እያመንኩ
ዶሮዋ ማን ነው የሚያወራት? ጋይስ እንዴት ነው የምታወራው ዶሮዋ? አልገባኝም። እኔ እውነቱን ለመናገር መጀመሪያ ሳይ ግራ ገብቶኛል። ቲክቶክ ላይ ሳይክ ቀኝስ አንቺ ከዛ በኋላ ነው ግን ሲገባኝ አርቱ ሲገባኝ ግን ችሎታ ነው። በጣም ትልቅ የሚገርም ችሎታ ነው። ያራዳ ልጅ ይነጭሽ እና ማን ነው የሚያወራው ዶሮ ላይ? ኧረ በቃ ሁለቱም ፌመስ ምን አስበሽ ናቸው? ምን ያራዳ ልጆች ከዶሮዋ ጀርባ አሉ? አይስዌር እንዴት ነው ዶሮዋ የምታወራው? ልጁ አፎት እየተንቀሳቀሰ አይደለም ልጁ ነው እንዳትሉኝ። አንድ ፍሬ ልጅ ነው። አሁን ካሌብ ሲያገባ ምንድን ነው የምትሆኛው? ያራዳ ልጆች ተደብቀው ነው ልጁ አይ የት ትሄጃለሽ ነው? ወዴት ነው የምትሄጂው? የት ሄዳለሁ እኔ ጌታ? አይስዌር ጋር አልገባኝም። ይሄ ህፃናት ጎደኛ እናንተን ፍቅረኛ ያዝ ያዝ ብሎ ከጨቀጨቀ እንዲህ በሉት አሚሮዬ ይቆጣል፣ ህሊናዬ ይቆጣል። አንተ ማሰብ ካልቻልክ እኔ አስባለሁ። እኔ የቤተሰብን ደስታ ሳላሳካ ቤተሰብን ሳላስደስት እንዲህ አይነት መጥፎ ቦታ ላይ አልገኝም። ለእንደዚህ አይነት የሚያስቸግራት ጎደኛ ካል ይህን ቪዲዮ ሼር አድርጉለት። አረኩለት። ያዝ ያዝ። ዛሬ ህክምና ነበረኝ። ወደ ህክምና ቦታ መጣሁኝ። ምንም ነገር በሽታ ሊታወቅ አልቻለም። አሁንም የወረቀቱ ዶክተሩ ጠይቀው ምንም ነገር አልተገኘም አለኝ። ይኸው እኔ ባለፈው ምንም ነገር ሊያገኙ አልቻሉም እና ወንድሞቼ እና እህቶቼ በጣም ያሳዝናል። የምር ያሳዝናል። እውነት ፈጣሪ ይማረው። በጣም ያሳዝን ልጅ ነው። በጣም ስፖርተኛ፣ በጣም አክቲቭ፣ በጣም ተጫዋች የነበረ ልጅ ነው እና ሆፕፉሊ ጤናው ተመልሶ ወደ ነበረበት ደስታ እንደሚመለስ እኔ እመኛለሁ። በሌ እንዴት ነሽ? አለሁልሽ። ምንድን ነው አንተ አፍንጫ? ማን ነው አፍንጫ? ምንድን ነው ደግሞ ኬፕ ታደርጋለህ? ኧረ አውልቆ እና አውልቆ አተ ኧረ አውልቆ በሌ አትቆጣጠሪ። ብራዘር ትመችኛለሽ። እኔ አይ አራዳ ልጅ አመሰግናለሁ። አንድ ፎቶ አነሰ ብራዘር አውልቆና በሌ ቀልድ እኔ አልቀልድም። ምን አሁን አንተ ለማየት ነው የመጣው? አይባልም። እንግሊዘኛው ትምህርት እንደቀጠለ ነው። በጣም ኤርሚ የሚለውን የእንግሊዘኛ ስም ማለት ነው ዛሬን ተነትኗለን። ብራዘሪ ኤርን ብቻውን ስንይዘው አየር ነው። ሚ ደግሞ እኛ ማለት ነው። ኤርሚ ማለት የእኛ አየር ማለት ነው። ኤርሚ ኤችዲ የዱር አደር አየር ይላል። ዛሬ ሐሙስ ቀጠሯችን ነበረ። ያው ቀጠሯችን በአንድም በሌላ ምክንያት ተራዝሟል ማለት ነው። ብራዘሪ ኳስ ጨዋታ ራሱ ይራዘማል እንዴ? ብራዘሪ YouTube channel. YouTube channel? Yes, my YouTube channel. Subscribe, bro. No. You subscribe now. No, you subscribe now. Right now. Yes, no. ፋሲል ሞጣ ደሞዝ ብለናል። You subscribe. ስጋ ለባሽ ኢየሱስ ክርስቶስ የሚመስል መሪ ኢየሱስ ክርስቶስ የሚመስል መሪ ማንን ማለት ነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። የመራት ያለ ኢየሱስ ክርስቶስ ብየዋለሁ። አማህ ትበሉኝና መተት ሳይኖርባት አይቀርም። ኢየሱስ ክርስቶስ ብየዋለሁ። ወይ ዘመን አሬ ነገር ቀልድ አይደለም። ደግሞ እኮ ክረምት እየደረሰ ነው። እኔ እግዚአብሔርን በቃ በዚሁ ሊያስወግዱ ነው። እናንተ ግን ትናንትና በሰራሁት ቪዲዮ እኔ አስቀያሚው በጣም አይምሮኝ ተነኩኝ ነበር። አቤት ጌታ እግዚአብሔር ሆይ ስድ ግን አስቀያሚ ስላልሆንኩ ኖ አንቺ በጣም ቆንጅዬ ነሽ፣ ታምሪያለሽ፣ አታስቀይሚም፣ አስጠሊታ አይደለሽም በፍጹም። አይ ዲስአግሪ ግን ይሁን ነው የምታምሪው። ውስጥሽ ነው የሚያስጠላው። ውስጥሽ በጣም ያስቀይማል። የበሰለ ዘይቱን እፈይ አገኘው ብለሽ ግምጥ ስታረጊ ውስጡ ትል አግኝተሽበት ታውቂያለሽ? አንቺ ማለት ያ ነሽ። ውስጡ የበሰበሰ የገማ የተላ ሰው ነው እንደዚህ አይነት ወሬ የሚያወራው ከቸርች ወጥቶ። አይገርምም? ከጆርዲ ጋር ተስማማው። ይሄን የመሰለ መልክ እንጂ
ዝናብ እየዘነበብኝ ነው የምሄደው። ይሄ መሰለሽ እግዚአብሔርን አጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያስቡ ቸርቹ ምንድነው እንዴ ያስተማራችሁ? ምንድነው የሚያስተምራችሁ? ኮማንድመንትስ 10ቱ ትእዛዛት አልተሰበካችሁም? ስለሱ አሁን መጽሐፍ ቅዱስ ታነቢያለሽ? እነዛ አጠገብሽ የነበሩ ገርዳሚ ይሄ አንዳንድ ሰዎች አሉ ቸርች ምናምን ይሄዳሉ ታውቃቸዋለህ፣ ግን አንዱም ካራክተር የሌላቸው አሉ እኮ እነዚህ አይነት ሰዎች። ሁላችሁም ታውቃላችሁ፣ እኔም አውቃለሁ፣ እናንተም ታውቃላችሁ። ይሄ እንደነሱ ጎራ የሚመደቡ አሉ። ቸርች ምናምን ይሄዳሉ፣ ጠዋት ተነስተው ይቀድመዋል። አትችላቸውም እንደዛ ነገር ላይ። አክቹዋል ላይፍ ላይ ግን አራምባና ቆቦ እግዚአብሔር ይሳሳታል እያልሽ ነው? እግዚአብሔር ገርዳሜን ይፈጥራል እያልሽ ነው? እግዚአብሔርን ታውቂዋለሽ? ለመሆኑ ፈጣሪን ታውቂዋለሽ? ምን አይነት ትምህርት አስተምሯችሁ ነው ቸርቻችሁ? በሽተኞች መጥተው እነ ጆርዲን አይነት ሰዎችን ትክክለኛ አስመስለው ይሄዳሉ። ኢንሴን ጋይስ። ከጆርዲ ጋር ተስማማው። ይገር ጉድ እኮ ነው እምልህ። አንተም እዚህ ደርሰሃል ነው። ሁሉን ነገር ለአላህ አንተው ጋይስ። ከጆርዲ ጋር የተስማማ ነው። እስከ ዛሬ ታግሼ የኖርኩት ይበቃኛል። ዶም ገደል ግባ ከፈለክ። እስከ ዛሬ ታግሼ የኖርኩት ይበቃኛል። ገና እኮ መኖር አልጀመረችም። እንደውም አንድ ነገር ዳኒ ሮያል ቁንጅናሽ ልትወደጅ ትችያለሽ። ጠርቼ አልሰማሁሽም። ማን ቁንጅናሽ ልትወደጅ ትችያለሽ። ወይ ዳታ ትገረኛ ግን ባስተሳሰብሽ ነው። እሺ ኦ ማይ መረረኛ አረሰለቸኝ ኑሮ አረ ምን ላድርገው። ልጅ አንዴ ፈቃደኝነት ሰጠች ነው። ስለዚህ ትዳር ውስጥ አስገድዶ መድፈር የሚባል ነገር የለም የሚሉ ሀሳቦች ሰሞኑን ሶሻል ሚዲያ ላይ ያየሁኝ ነው። እና በጣም ደግሞ የሚገርመኝ ነገር ውስጥ ገብቶ ተስማምቶ ኮሜንት የሚያደርገው ሰው። ለማንኛውም ኮንሰንት በአማርኛ ፈቃደኝነት ነው። ፈቃደኝነት 3 መሰረታዊ ነገሮችን ይዞ ይመጣል። ሙሉ እውቅና፣ ነፃነትና ባለቤትነት። ሙሉ እውቅና ማለት ለምን ፈቃደኝነት እንደምትሰጡ፣ ከማጋር ነው፣ መቼ ነው፣ ምንድነው፣ እስከሄድ ድረስ ነው የሚለውን ነገር መረዳት አለባችሁ ማለት ነው። ግልጽነት፣ በስነ ስርዓት ይሄ መረጃ ተሰጥቷችሁ ማለት ነው። ሌላው ነፃነት ነው። ነፃነት ማለት ያን መረጃ ካወቃችሁ በኋላ ደስ ብሏችሁ ፈልጋችሁ በውዴታ የምትሰጡት እሺነት ነው። ነፃነት ምንን ያስከትላል? ባለቤትነትን። ያን የሰጣችሁትን ፈቃደኝነት የመመለስም አይ ሰጥቻለሁ ማለትም መብት ማጋር ነው ያለው እናንተ ጋር። ለምን? የፈቃደኝነቱ ባለቤትነት እናንተ ጋር ስላለ ማለት ነው። ለምሳሌ ያህል ዛሬ እስክሪብቶ ያበደርኩት ሰው ነገ ከቦርሳዬ እስክሪብቶ ከወሰደ ያ እንደ ሌብነት ነው የሚታየው። ለምን? የዛሬ ፈቃድ የሚሰራው ለዛሬ ነው። ሌላ ቤታችሁን ስትከራዩ ላከራያችሁ እኖርበታለሁ ብላችሁ ከተከራያችሁ በኋላ ግን እኮ የምናወራው ስለ ትዳር ነው። ለትዳር የተነሳ ደስ ለምን ምሳሌው የቤት ኪራይ ኮንትራት ለምን ይሆናል የሚለው አልገባኝም። ጀምር እኮ ትዳር ውስጥ የምትገባው የሆነ ብዙ አይነት ሌቭል ኦፍ አርጊመንት እና ኮመን ነገር ስለኖርህ አይደል? ፌሚኒስት ሲንግል ትንሽ እድሜዋ ገፋ ያለች ሴት ትንሽ አስቸጋሪዎች ናቸው። ይሄ ፕሌይፉልነስ የላቸውም። ጨዋታ ይሄ ህግ ፈቅጄልሃለሁ ግን እስከ 5 ደቂቃ ነው። ብዙ ጊዜ ምሳሌያቸው የተኖረ አይደለም እና በጣም ስትሬንጅ ነው ለሚኖረው ሰው ብዬ ነው የማስበው። ትዳር ውስጥ እንደዚህ አይነት ነገር የለም እንዴ? በቃ ኖ ካለችህ በቃ በመረዳዳት የምታልፈው ያገር ነገር አለ። ሌላ ስራ ስትቀጠሩ በቀን 8 ሰዓት ብቻ ነው የምትሰሩት ተብላችሁ ከተቀጠራችሁ በኋላ በተለያየ ምክንያት ኦቨርታይም መስራት እንዳለባችሁ ስታውቁ አይ እኔ ሀሳቤን ቀይሬያለሁ ለዚህ ያልነበረም ፈቃደኝነት የሰጠሁት ብላችሁ ምን ማለት ትችላላችሁ? በራሴ ፈቃድ ስራዬን ለቅቄያለሁ። አያችሁ ፕሌይፉልነስ የለም። አሁን ይሄ አልገገመባችሁም ጋይስ? ግግም አላለባችሁም? ይሄ መልእክቱ ስፔሻሊ በኮንቴክስት ኦፍ ትዳር ስታዩት ማለት ነው የሆነ ድርቅ ያለ ነገር ነው። መሀል ላይ ሆናችሁ ራሱ ድርጊቱ መሀል ላይ ሀሳብ ቀይራችሁ አልፈልግም ማለት ትችላላችሁ። እኔ ምቾት እየሰጠኝ አይደለም፣ እኔ ስስማማ እንዲህ እንደነበረ አላወቅኩም ነበረ። ፕሮባብሊ ለወንዱ ሴቷ እንደዛ ስትለው እሺ ነው የሚለው። መውደድ እና መላመድ ካለው ፕሮባብሊ ወንዱ እሺ ብሎ ላሽ ነው የሚለው። እሺ ወይም እምቢ ነው በእነሱ ዓለም ላይ። ሰላሜ እንዲጠፋ በተላከ ጉዳይ ላይ ሁሌም ሰላሜን አገኛለሁ። እንድንከስር በተላከ ነገር ላይ አትርፍ ያውቃሉ። ብዙ ጊዜ እንዳስጠላ በተላከ ነገር ላይ በራሱ በተላከው ጉዳይ አምሬ ያውቃሉ። እንድጠላ በተላከ ጉዳይ ላይ ብዙ ጊዜ ተወድጄ አውቃለሁ። ኢማጅን እንደዚህ የሚያደርግ አምላክ ነው የምከተለው። እሱ አባቴ ነው አይደለም እንደና ሀብል ገዛሽለ። እንግዲህ ደግሞ የሩዝ ቀቃይ ሊቀመንበሩ የፍርድ ቤት ዳኛ ባልሽ
ልገምት ያንገቷ ሀብል ገዛችለት አይደለም ማለት ሀቢባን ነው እዛው ድሮ ስንጋባ ያገኘውን ነገር እንደገና ሰርቼ ሰጠኋት ሊገባኝ አልቻለም እስቲ ታብራሪ ምናልባት ሰው ገዛችለት የለም ምግብ ቤት ላይ ጋበች አሁን ከተሰልሩስ ቀቃው ምንድነው ደግሞ እንደነው ወራ ምንድነው ዛሬ ደግሞ ይወራው ወጀም ሩስ ቀቃው አማምልካ ጊፍተር ፓኪስታን ወይ ለአሲስታንት ሄጄ ምን አሰብች በከሰተውት ትንሽ ጠባል አራራራ እንዴት ነው ክፍያው ስንት ነው ደግሞ እሱ አልተሰራ ክፍያው ስንት ነው አይሆንስ ይችላል ዩሮ ነው ዳላ አረ ቀላል ነው የማዳም ቅመም የሚሰጠው ገንዘብ አለ ቤት ክራይ ምንድነው ይሄ ቤት ይሰራል ኮንዶሚኒየም ይደርሳል እጣ እየተባለ የተሰበሰበ ገንዘብ የሙሙ ማስተበቢያው ነው ቀረ የአረብ ሀገር ቅመም ጉድሽን ስም እና ኢትዮጵያ ህዝብ በጥቅሉ ስናየው አይኪው ከአህያ በታች ከበጎች በ1% የሚያድግ ነው የሚበልጥ ሀቁን ልንገራቸው ከማዳበሪያ ጥገኝነት አልወጣንም በከብት ከማረስ በአህያ ከመጎተት አልወጣንም ከባዶ እግር መጓዝ አልወጣንም የጃርዲያ ውሃ ከመጠጣት ተቅማጥ ከማለቅ አልወጣንም አይኪው ጋር እኮ አይገናኝም ግን አንድም ሀገር ያልቀየር ተማሪ የተባለው የፈረንጅን ዶክመንት ሸምድዶ እንጂ አንዱም ፋርማሲስት መድኃኒት ከመቆጠር ውጪ መድኃኒት የማይቀመም አንዱ ዶክተር የተሰጠውን መቀስ ይዞ ሆድ አበላሽቶ እዚያው ውስጥ መቀስ ጥሎ የሚወጣ ዶክተር ነው ያለው አክቹሊ አናቶሚ አጥንቶ ይሄ ካንሰር የሚያመጣብን እዚህ ነው ብሎ ባዮሎጂካሊ ሳይንስ ያልሰራ ሳይንስ የተጠበበበትን ማሽን ይዞ ግን የሚቀድ እንጀት የሚቆርጥ የሚቀጥል ዶክተር ነው ይሄ ዕውቀት አይደለም ኢትዮጵያኖች ፈረንጅ የሰራውን አይፎን መክፈት የማንችል ፈረንጅ የሰራውን መኪና እንደ ታምር ቁመን ከፍተን ሞተሩን የምንመለከት አምሯችን ከአህዮች ያነሰ በጣም ከበግ ያነሰ ለስለስ ባለ ድምጽ ስትሰደቡ እንዴት ድረስ ይላል ጋይስ ይሄን ማመን አለ ከኔ ጀምሮ ማህይሞች መቼውንም አንቀየር ይሄ ደግሞ የምንከተለው ሃይማኖትና ባህል ይሄ ሲነገረው ያው ገደል ነው የሚገባው መስማት ይደብረዋል አሁን እዚህ ውስጥ ያለው እሱን ወይ እሷን እዚያ ካታጎሪው ስለምታገኘው የለም ዶክተር ሁሉም ነው ባልሰማ በቃ ባልሰማ ይሄን ንግግር ይሻለኛል ብሎ ዶክተሩን እየጠፋ መልቲ ሌቭል ይሄ በጣም ተርፋማ ነው ኳስ ማታዩ እንዲ ማትወዱ ወንዶች ምንድነው የሚያስደስታችሁ ሱዚ መጫወት ነው ወይስ ምን ጥሩልኝ ቅልብልቦሽ ሰኞ ማክሰኞ ምን የሚያስደስተን ኮሜንት ላይ መሳደብ ነው ኢዲየት ደብ ኢዲየት ይሄ ነው የሚያስደስተን ግን እዛ በልተህ እዚህ ይቻላል ባይስ ጥሩ ንግግር ሰደቃ አይደለም አሁን እንደተጣላ ብለን ነው አቃታለ የኛ ሰፈር ልጅ ጥሩ ተናገር አይዞህ ጥሩ ንግግር ሰደቃ እጽፈዋለሁ ሰደቃ ችግር የለው እነሱ አልተቆጡኝም እናንተ ስለተቆጣችሁ ችግር የለውም ይሄ አጣላም ጥሩ ንግግር ሰደቃ ነው አይ ስዌር ቱ ባይስ በጣም የሚገርመኝ ማለት ነው ልጄ ከየትኛው ፕላኔት እንደመጣ አላውቅም ይሄን ይስ በቅዱስ ገብርኤል ምን እንዳደረገ ፍርፍር ሰርቼለት እጄ ነበርና ፍርፍሩን አደረቀው በረዶ ሰርቶ ታገኙት እንደጣባው ነው ፍርፍርን በሊኩዊድ ፎርም ያለ እድሜያችሁ እንደዚህ ቁዝ አርጓችሁ እንዲ ነጠላ አርጋችሁ ያለ እድሜያችሁ ነው
ጠላት እንደዚህ ያስቀመጣችሁ ሰዎች ከዚህ ሰዓት ጀምሮ ከላያችሁ ላይ ወለቀ። በሕይወታችሁ ላይ ድንጋይ ያያችሁ ነገር እንዲህ የደረቀ ሲዳሱ እጃችሁን የሚወጋ ሲዳሱ ዘመናችሁ ላይ ኮርኮንቼ ይሆናል። አሁን አውጃለሁ። ይህን ዘይት ሲያፈስ አሁን ደረቅ ነው። እዩ ደረቅ ነው፣ ግን እዩ በናዝሬቱ በኢየሱስ ስም አያችሁ። አሁን ድንጋዩ ላይ ዘይት ሲያፈስ እንዲህ ሆኗል። በሕይወታችሁ ላይ በደረቅ ፋኒያ ምንድነው? ስራ ምንድነው? ኃይለኛ የብልጽግና ቅባት። አሜን አሜን። ቪዛ ነው። ከዚህ በላይ ሀዘን፣ ከዚህ በላይ መርዶ ከወዴት ይመጣል? ተወዳጇ ተዋናይት እመቤት ወልደ ገብርኤል ለካስ ካናዳ ድምጿ አጥፍታ የሆነ ስራ እየሰራች ነበረ። እዛ ገብታ ነው ለካስ የጠፋችብን። አስገራሚ ዜና ለፊልም አፍቃሪያን። በካናዳ የሀበሾችን እውነተኛ ገመና የሚያጋልጠው አዲሱ ዘጸአት ፊልም መጥቷል። በጣም ብዙ ሰዎች ሲያወሩለት የነበረ ፊልም ነው። ብዙ ሰዎችም ለማየት ጉጉት እንዳላቸው በተለያየ መንገድ ሲገልጹ ሰምቻለሁ፣ በተለያዩ የቲክቶክ ገጾች ላይ። በፊልም ላይ ደግሞ በጣም ተወዳጇ እመቤት ወልደ ገብርኤል በመሪ ተዋናይነት ከደራሲውና ከአዘጋጁ ጋር እንደምትተውን አይቼ በጣም ደስ ብሎኛል። እስኪ የሆነ ቀልድ ነገርሽ፣ በጣም የሚያስቅ ቀልድ። የሆነ ጓደኛዬ ካልሲው ይሸጣል። ይሄ ብቻ አይደለም፣ ሌላም አለ በጣም የሚገል በሳቅ የምር ባይዘዌ ማለት ነው። በር ማለት ነው፣ በር ይዘጋል። መርጌታ ይችላል። ምንድነው የጠንቋይ ማስታወቂያ ጋይስ የምትልኩልን? ወጋ ነው። አሜን። ጋይስ ዛሬ ቪዲዮ ይመስል ነበር። ቪዲዮ ኮንቸት ለክናስ ከማለት ነው። ሰማያችሁ ይመቻችሁ።